on the backs of working class Americans. ይህ በፕሬዚዳንት ትራምፕ ምርጫ የተጀመረ ጦርነት መሆኑ አያከራክርም። በአሜሪካ ሕዝብ ላይ የተደቀነ አንዳች አይነት አንገብጋቢ ስጋት አልነበረም። ይህ ጦርነት መካከለኛ ገቢ ባላቸውና በሰራተኛ አሜሪካውያን ትከሻ ላይ የሚወድቅ ጦርነት ነው፣ በቃ ሊባል ይገባዋል እያሉ የሚናገሩት ሰው ተራ ግለሰብ አይደሉም። ጄሰን ክሮ ይባላሉ። ልክ እንደ ትራምፕ የሪፐብሊካን ተመራጭ ናቸው። አሁን የኮንግረስ አባል የሆኑ ስራቸው ጥብቅናና ፖለቲካ የሆነ ደግሞም የአሜሪካ ወታደር የነበሩ ናቸው። ይህ ሐሳብም የእሳቸው ብቻ አልሆነም፣ የአብዛኛው አሜሪካዊ እንጂ። ሰሞነኛው አጀንዳ ኢራን እስራኤልና አሜሪካ መራሹን ጦርነት ስለማካሄዷ ቢሆንም የአሜሪካውያን መነጋገሪያ ግን ይህ ብቻ አይደለም። ለምን አገራችን እስራኤልን ደግፋ ኢራንን ትዋጋለች? ለምንስ ገንዘባችን የሌላ ሀገር መንግስትን ጥቅም ለማስከበር ይውላል? ለምን ልጆቻችን በሌላ ሀገር ሄደው ይሞታሉ? እነዚህን ጥያቄዎች የሚጠይቁ አሜሪካውያን ከመንግስታቸው በሚሰጣቸው ምላሽ ደስተኛ አይደሉም። በጉዳዩ ላይ የተሰበሰበ የህዝብ አስተያየት እንደሚለው 60% የሚጠጉት አሜሪካውያን በእስራኤልና በኢራን መካከል በሚደረግ ጦርነት አሜሪካ ወታደራዊ ጣልቃ ገብነት ማድረግ የለባትም ብለው ያምናሉ። 43% የሚሆኑት አሜሪካውያን ደግሞ አገራቸው በኢራን ላይ የምታደርገውን ጥቃት በፍጹም አይደግፉም። ይህ ወታደራዊ ዘመቻ ድጋፍ ያለው በ27% ዜጎች ብቻ ነው። ጥያቄው ከዚህ በኋላ ነው። አሜሪካውያን የማይደግፉትን ይህንን ጉዳይ የአሜሪካ ፕሬዝዳንት ለምን ገቡበት? በእርግጥ አሜሪካ ያለፉትን 80 ዓመታት ያሳለፈችው እስራኤልን በመደገፍ መሆኑ የአደባባይ ሐቅ ነው። ግን የፕሬዝዳንት ትራምፕን ያህል ከቴልአቪቭ ጎን የቆመ የአሜሪካ ፕሬዝዳንት በዋይት ሃውስ ውስጥ ኖሮ አያውቅም። በኢየሩሳሌም በሚገኘውና በአይሁድ እምነት ተከታዮች ዘንድ ቅዱስ ስፍራ እየተባለ በሚጠራው ዌስተርን ዎል የአይሁድ ጭንቅላት ቆብ ኬፓ አጥልቆ ጉብኝት ሊያደርግ ሄደ በስልጣን ላይ ያለ የአሜሪካ ፕሬዝዳንት ከትራምፕ በፊት ታይቶ አይታወቅም። ይህንን በመጀመሪያው የስልጣን ዘመናቸው ግንቦት 2017 አድርገውታል። የእስራኤል ዋና ከተማ ኢየሩሳሌም ነች ብለው እውቅና የሰጡ የአሜሪካ ኤምባሲም ከቴልአቪቭ ወደ ኢየሩሳሌም ይዛወር ያሉ እሳቸው ናቸው። የጎላን ተራሮች በእስራኤል ግዛት ውስጥ የሚገኙ የአይሁዳውያን ንብረቶች ናቸው ብለው ያወጁት ዶናልድ ትራምፕ ናቸው። አብርሃም አኮርድ የተሰኘውን ውል አፈራርሞ የእስራኤልን ወዳጆች ለማብዛት ፍልስጤም የተባለችን ጉዳይ ለማስረሳት የጣረ ሰው በአሜሪካ ፕሬዝዳንቶች ታሪክ ከትራምፕ በፊት የለም። ሐማስን ትጥቅ አስፈትቶ ለመበተን በጋዛ ውስጥ እስራኤል አሸናፊ ሆና ነገር እንድትቋጭ የደከመ ሰው ከትራምፕ በፊት የለም። እስራኤል ኢራንን በቀጥታ ለመውጋት ጠመንጃ ስታነሳ አሜሪካ ተተኩሶ የማያውቅ ቦምቧን ይዛ አብራት የዘመተችው በዶናልድ ትራምፕ ዘመን እንጂ በሌላ ጊዜ አልነበረም። የቀደሙት መሪዎች ሁሉ እስራኤልን ከኢራንና ሌሎች ለመከላከል የሚሰለፉ ነበሩ። ትራምፕ ግን ትብብሩን ከመከላከል ወደ ማጥቃት ቀየሩት። እናም የኢራንን ቁንጮ ሰው አያቶላሁን እስከ መግደል ደረሱ። ይህንን ሲያደርጉም የአሜሪካ ዜጋ በሌሎች አገሮች ውስጥ ገብቶ ፖለቲካዊ ግድያ ላይ መሳተፍ የለበትም የሚለውን የአገራቸውን ሕግ ጥሰው ነው እየተባለ ነው። ማርኮ ሩቢዮ በቅቤ የማይታሽ አፍ ወለምታ አጋጥሟቸው ሰሞኑን ሐቁን ተናግረዋል። ወደ ኢራን ውጊያ የገባነው ለእስራኤል ብለን ነው ሲሉ የተናገሩትም ለዚያ ይመስላል። ፕሬዚዳንቱ የእስራኤልን ጉዳይ የአገር ውስጥ አጀንዳቸው ብቻ ሳይሆን የግል ጉዳያቸው፣ የቤተሰባቸውም አጀንዳ አድርገውታል የሚያስብለው ነገር በልጃቸው ባል በአማቻቸው የሚመራ ሲያደርጉትም ነው። ጃሬድ ኩሽነር የተባለው የኢቫንካ ትራምፕ ባለቤት የሚመጣው እዚህ ጋር ነው። ትራምፕ የአገራቸው ሕዝብ የጠላባቸውን አውሮፓውያን ያልወደዱላቸውን የአሜሪካ ሕግ ያስጣሳቸውን አፍቅሮተ እስራኤል ከወዴት አገኙት? በቀደመው የፕሬዝዳንትነት ዘመናቸውም ሆነ በአሁኑ ተግተው የሰሩት ዲፕሎማሲ ለእስራኤል የተመቸ በቴልአቪቭም የተወደደ ነው። እሳቸውም ይላሉ እስራኤል እንደኔ ያለ ወዳጅ ከዋይት ሃውስ አግኝታ አታውቅም ብቻ ሳይሆን ወደፊትም አታገኝም። There has been no president better to Israel than me. ፕሬዝዳንቱ ከቀደሙት መሪዎች አንጻር ራሳቸውን አወዳድረው ሲናገሩ ልክ ናቸው። በኦቫል ኦፊስ ውስጥ ፎቶቸው ከተደረደረ 46 ፕሬዝዳንቶች በላቀ ለእስራኤል የደከመ አንድ ሰው ብቻ ነው። እሳቸውም 45ኛውና 47ኛው ፕሬዝዳንት ዶናልድ ትራምፕ ናቸው። ጥያቄው ለምን የሚለው ነው። ከሌሎች ፕሬዝዳንቶች ሁሉ ፕሬዝዳንቱ ለእስራኤል ጦርነቷንም ለመዋጋት ካዝናዋንም ለመሙላት ዲፕሎማሲዋንም ለማሳለጥ መታተራቸው ለምንድን ነው የሚለው ቁልፍ ጥያቄ ነው። ከዚያ በፊት ግን ከሰሞነኛው ጦርነት በዘለለ ለእስራኤል ምን አደረጉላት የሚለውን በምልአት እንመልከተው። On behalf of the 45th President of the United States of America, we welcome you officially and for the first time to the Embassy of the United States here in Jerusalem, the capital of Israel. Thank you.
ግንቦት 14 2018 ዶናልድ ትራምፕ የመጀመሪያ ዙር ፕሬዝዳንትነታቸው 1 ዓመት ከ5 ወር በሞላው ጊዜ አማካሪያቸው የነበረችውና የመጀመሪያ ሴት ልጃቸው ኢቫንካ ትራምፕ በኢየሩሳሌም ዴቪድ ፋልሰር ጎዳና ታልፓይት ተብሎ በሚጠራው ሰፈር ውስጥ ተገኘች። በ45ኛው የአሜሪካ ፕሬዝዳንት ስም የእስራኤል መዲና ወደ ሆነችው ኢየሩሳሌም እንኳን ደህና መጣችሁ በማለት የኤምባሲያችንን መከፈት ለመጀመሪያ ጊዜ አበስራለሁ ስትልም ተናገረች። ይህ እንደሚሆን ትራምፕ አስቀድመው ተናግረው ነበርና ሰበር ዜናነቱ አልፏል። ሆኖም ታሪክ ቀያሪ ክስተት ነበር። ከዚያች ዕለት ጀምሮም የአሜሪካ ኤምባሲ ከቴል አቪቭ ተነስቶ ኢየሩሳሌም ገባ። የትኛውም የአሜሪካ ፕሬዝዳንት ደፍሮ ወደ ቴል አቪቭ ሊመልሰው እንዳይችል አድርገው የወሰኑት ውሳኔ በጆ ባይደን ጊዜም አልተቀለበሰም። እስራኤል ምዕራባዊውን የከተማውን ክፍል ዋና ከተማዬ ነው ያለችው በ1949 ቢሆንም አሜሪካም ሆነች ሌሎች ዲሞክራሲያዊ ሀገራት ግን ከፍልስጤሞች ጋር በሚደረግ ድርድር ውሳኔ ስጡበት በሚል ስልት ሲያልፉት ኖረዋል። ነገሩ እልባት ሳያገኝ እስራኤል በ1967ቱ ጦርነት ምስራቃዊ ኢየሩሳሌምንም ጠቀለለችና ግዛቴ ነው ስትል አሜሪካን ጨምሮ ዓለም አቀፉ ማህበረሰብ እውቅና አልሰጣትም። ከቴል አቪቭ ለኒውዮርክ ታይምስ የሚጽፈው ሊያም ስታክ አሜሪካ ለዘመናት ተጠንቅቃ ይዘው የነበረውን የዲፕሎማሲ አጀንዳ ሚስተር ትራምፕ ቀለበሱት። ኢየሩሳሌም የእስራኤል ዋና ከተማ ነች ብለው አወጁ። ኤምባሲያቸውንም ወደዚያች አወዛጋቢ ከተማ ለወጡ በማለት ነገሩን ያስታውሰዋል። በእርግጥም ሊያም ልክ ነው። ከፕሬዚዳንት ሃሪ ትሩማን እስከ ባራክ ኦባማ ድረስ የነበሩ 12 ፕሬዚዳንቶች አጨቃጫቂዋን ኢየሩሳሌምን የተመለከተውን አጀንዳ በዘዴ ይዘውት ኖረዋል። በ1995 የአሜሪካ ኮንግረስ ኤምባሲያችን ከቴል አቪቭ ወደ ኢየሩሳሌም ይዛወር ብሎ ቢወስንም በወቅቱ የነበሩት ፕሬዝዳንት ቢል ክሊንተንም ሆኑ ተከታዮቻቸው ውሳኔው በመካከለኛው ምስራቅ ውጥረት ይፈጥራል ብለው ውድቅ አድርገው ትተውታል። በ2018 ግን ትራምፕ ይህንን ውሳኔ ወስነው ዓለምን ብቻ ሳይሆን ራሳቸውን እስራኤላውያንንም አስገርመዋል። That it is time to officially recognize Jerusalem as the capital of Israel. ትራምፕ የእስራኤል ግዛትና ከተማ ነች ብለው እውቅና የሰጡት ኢየሩሳሌምን ብቻ አልነበረም። በኃይል ወደ እስራኤል ግዛት የተቀላቀሉትን የጎላን ኮረብታዎችንም በእጅ ሽርጋ ብለዋታል። ይህንን በማድረግም ከዓለም መንግስታት ሁሉ ቀዳሚ ሆኑ። የገሊላ ባህርን በምዕራብ አቅጣጫ የያርሙክ ወንዝን በደቡብ በኩል አድርጎ የተቀመጠውን የጎላን ኮረብታና አካባቢ እስራኤል ከሶሪያ የነጠቀችው በ1967ቱ ጦርነት ነበር። በወቅቱ ግን ይህንን ድርጊቷን አሜሪካን ጨምሮ የትኛውም ሀገር አልደገፈላትም። ይልቁንም የተባበሩት መንግስታት ውሳኔ ቁጥር 497 በሚባለው ህጉ ይህንን ድርጊቷን ከማውገዝ አልፎ እስራኤል በኃይል በያዘችው በጎላንና አካባቢው ሰፈራ ብትፈጽም የራሷን ህግ ለመተግበር ብትሞክር ተቀባይነት የለውም ብሎ እስራኤልን በወረራ እንደያዘች አድርጎ ፈርጇታል። ይህ ውሳኔ ሲተላለፍም አሜሪካ ተስማምታ ድምፅ ሰጥታለች። ሆኖም ዶናልድ ትራምፕ ይህንን በ2019 ሽረውታል። የጎላን ኮረብታዎች የእስራኤል ነበሩ፣ የእስራኤልም ይሆናሉ ብለው ፕሬዚዳንታዊ አዋጅ ካወጡ በኋላ የኔታንያሁ መንግስት አዲስ የሰፈራ እቅድ አውጥቶ ተንቀሳቅሷል። በጎላንና አካባቢው የሚካሄደው ሰፈራም ትራምፕ ሄይትስ ሲባል በስማቸው ተሰይሞላቸዋል። የዶናልድ ትራምፕ የአይሁድ ውለታ በዚህ አያበቃም። ለእስራኤል እውቅና እንሰጥም ያሉ አረባዊ ሀገሮችን አስተባብረው እናንተ እኮ ሙስሊምና አይሁድ ብትሆኑም ያው የአብርሃም ልጆች አንድ ናችሁ ብለው አብርሃም አኮርድ የሚል ማዕቀፍም ቀርጸው ለቴል አቪቭ እውቅና እንዲሰጡ አድርገዋል። ኤምሬትስ፣ ሱዳን፣ ባህሬንና ሞሮኮ ከእነዚህ ውስጥ ይጠቀሳሉ። እነ ሳውዲ መንገድ ላይ ናቸው። ሁላችሁም የአብርሃም ልጆች ናችሁ በሚል የኪዳን ቃል እስላሞቹንም አይሁዶቹንም ለማወዳጀት የሞከሩበትን ይህንን ፕሮጀክታቸውን የመራላቸው ደግሞ የልጃቸው ባል የኢቫንካ ትራምፕ ባል አማቻቸው ጃሬድ ኩሽነር ነው። ያኔ ጃሬድ የመካከለኛው ምስራቅ ጉዳዮች ዋና አማካሪያቸው ሆኖ ከውጭ ጉዳይ ሚኒስትሩ ማይክ ፖምፒዮ በበለጠ ሁኔታ የአብርሃማውያኑን ውል በበላይነት መርቷል። ልጃቸው የኢየሩሳሌምን ኤምባሲ ከፍታለች። በዚህ ልክ ቤተሰባቸውን ጭምር ያሰማሩበት የአፍቃሪ እስራኤል ፖሊሲያቸው 2 ክረምቶችን የቆየው የጋዛ ጦርነት በእስራኤል የበላይነት ሲጠናቀቅም የሰላም ስምምነት በግብፅ ተፈርሞ ሐማስ እንዲበተን ተወስኖ ተፈርሟል። ይህንን የሚያስፈጽም ቦርድ ኦፍ ፒስ የተባለ ፕሮጀክትን በጸጥታው ምክር ቤት አጸድቀዋል። የዚህ የቦርድ ኦፍ ፒስ ዋና አስተባባሪ ሆኖ የተመደበውም ዘንድሮስ ፖለቲካ በቃን ብሎ ከነሚስቱ ወደ ፍሎሪዳ ሄዶ የነበረው አማቻቸው ጃሬድ ኩሽነር ነው። ይህንን ቦርድ እንዲመራ በተመደበለትም ያለፈው ጥፋት ሁሉ በአማቱ በትራምፕ ዘመን እንደሚታረም ሲናገር እንዲህ አለ። You are here today. We are going to hear from Mr. Kushner to talk about the future of the Board of Peace. Thank you, Caroline, and thank you, Mr. President, Mr. Vice President, Secretary Rubio. We cannot change the past, but I think that what you're seeing today is that አሁን ጥያቄው ፕሬዝዳንት ትራምፕ የአሜሪካን አቅምና ቢሮክራሲ ብቻ ሳይሆን ቤተሰባቸውን የሚያሰማሩበት የእስራኤል ጉዳይ ምክንያቱ ምንድነው የሚለው ነው።
በአሜሪካ ፕሬዝዳንቶች ታሪክ የትራምፕን ያህል ለእስራኤል ጥቅሞች የቆመ የለም ሲባል ቀደም ሲል የተመለከትናቸውን ሁሉ ያደረገ ሌላ ሰው የለም ማለት ነው። ይህንን ለማድረግ ያነሳሳቸው ምክንያት ፖለቲካዊ ነው ወይስ የግል? ሰበቡ ሁለቱንም ነው የሚለውን የሚያብራሩልን አሮንና ዳንኤል የተባሉ ተንታኞች በካርኒጌ ኢንዶመንት ፎር ኢንተርናሽናል ፒስ ገጽ ላይ ባስነበቡት ትንታኔ ከዚህም ያለፈ መሆኑን በተሰደረ አመክንዮ ያቀርቡታል። የቤተሰብ ትስስርና የግል ምክንያቶች እንዲሁም የፖለቲካ ደጋፊዎች ፍላጎት በስፋት ይጠቀሳል። ከትራምፕ አፍቃሪ እስራኤል ውሳኔዎች በስተጀርባ የግልና የቤተሰብ ተጽዕኖች አሉ ሲባል አማቻቸው ጃሬድ ኩሽነርና ሚስቱ ወይም ልጃቸው ኢቫንካ ትራምፕ ይጠቀሳሉ። ጃሬድ አይሁዳዊ ነው። ኢቫንካም እሱን ለማግባት ብላ በ2009 የአይሁድ እምነት ተከታይ ሆናለች። ሦስቱም ልጆቻቸው በአይሁድ እምነት እንዲያድጉ የተደረጉ በአይሁድ ሕግ መሠረት አይሁዳዊ የሆኑ ናቸው። ይህ የቤተሰብ ቅርበት ትራምፕ ለእስራኤል ደህንነትና ጥቅም ያላቸውን አመለካከት በግል ደረጃ እንዲያጠናክሩት አድርጓል ተብሎ ይገመታል። ፖለቲካዊ ምክንያት ደግሞ ትራምፕን በጽኑ የሚደግፉት የወንጌላውያን ክርስቲያኖች እስራኤልን መደገፍ እንደ ሃይማኖታዊ ግዴታ ያዩታል የሚለው ነው። እነዚህ ደጋፊዎች እስራኤልን የባረከ ይባረካል የሚለውን መጽሐፍ ቅዱሳዊ ጥቅስ በጽኑ የሚያምኑ ናቸው። ትራምፕ ለእነዚህ ደጋፊዎቻቸው የገቡትን ቃል ለመፈጸም ሲሉ ለእስራኤል የማይናወጥ ድጋፍ አሳይተዋል የሚል ሙግት የሚያቀርቡ ሰዎች የመኖራቸውን ያህል የለም እሳቸው ፍላጎታቸው ንግድ ነው፣ ገበያ ነው የሚሉም ጥቂት አይደሉም። ትራምፕ ፖለቲካን የሚመለከቱት የቢዝነስና የንግድ መነጽር አጥልቀው ነው። ቋንቋቸውም ዲል እንጂ ኒጎሽዬሽን አይደለም። በመካከለኛው ምስራቅ ለዘመናት የቆየውን ግጭት ለመፍታት አዲስና ደፋር እርምጃ ያስፈልጋል የሚል እምነት እንዳላቸው ሲናገሩ ስሙን ዘ ዲል ኦፍ ዘ ሴንቸሪ ሲሉ ነበር የጠሩት። የትራምፕ ቤተሰብ በአማቻቸው ጃሬድ ኩሽነር የሚመራ ኢንቨስትመንት በሳውዲ አረቢያና በሌሎች የአረብ ሀገራት አለው። ይህንን ኢንቨስትመንት ያገኙት ደግሞ እንደ መሐመድ ቢን ሳልማን ካሉ ሰዎች ጋር ባላቸው የግል ወዳጅነት ነው የሚሉ ሰዎች $2 ቢሊዮን የሚልቀውን መዋለ ንዋይ የበለጠ ለማስፋፋት እስራኤልን ከሳውዲና ሌሎች አረቦች ጋር ማዋደድ፣ ሁለቱንም ሀገራት ጸረ ኢራን ጥምረት በሚስጥር እንዲኖራቸው ማድረግ ወዘተ ይፈልጋሉ። ለዚህም አረቡ ዓለም ሁሉ ከቴልአቪቭ ጋር እንዲስማማ ይተጋሉ ይላሉ። ከሳውዲ በተጨማሪ በካታር በኤምሬትስና በኦማን ይሄው የትራምፕ ቤተሰብ ከመጀመሪያው ዙር ፕሬዝዳንትነታቸው ወዲህ የተስፋፋ ቢዝነስ መስርቷል። የአሜሪካ መገናኛ ብዙሃንም የሚሉት ይህንኑ ነው። የቅንጡ ሆቴሎችና የመኖሪያ ህንፃዎች፣ የጎልፍ ሜዳዎች፣ ሪዞርቶች፣ ክሪፕቶ ከረንሲ ከቢዝነሶቹ መካከል የሚጠቀሱ ናቸው። With President Trump on a 4-day visit this week through Saudi Arabia, Qatar, and United Arab Emirates, his family's expanding business interests in the Middle East are facing fresh scrutiny. The Trump Organization has plans for luxury skyscrapers, golf courses, and a deal involving cryptocurrency in the region. ይህ ሁሉ የትራምፕ ቢዝነስ በመካከለኛው ምስራቅ የተፈጠረውና የተስፋፋው እሳቸው ፕሬዝዳንት ከሆኑ ጊዜ ወዲህ ነው። ይህ የገንዘብ ዝውውር በአሜሪካ ኮንግረስ አባላትና በስነ ምግባር ተሟጋቾች ዘንድም ትችት ተለይቶት አያውቅም። ኩሽነር በዋይት ሃውስ በነበሩበት ወቅት ከመሐመድ ቢን ሳልማን ጋር የጠበቀ ግንኙነት ስለነበራቸው ይህ ገንዘብ ለዚያ ውለታ የተሰጣቸው ነው የሚል ጥርጣሬ ላላቸው ሰዎች አማችየው ሲመልሱ ኢንቨስትመንቱ የተከናወነው በህጋዊ መንገድ ነው በማለት ነው። እንደውም እኔ በዋይት ሃውስ በነበርኩበት ወቅት የጀመርኩትን የአብርሃምን ስምምነት በመካከለኛው ምስራቅ ያለውን የኢኮኖሚ ትስስር ለማጠናከር እንጠቀምበታለን ሲሉም ይሟገታሉ። ፕሬዚዳንት ትራምፕ አፍቃሪ ይሁዲ ብቻ ሳይሆኑ ተወዳዳሪ የሌለኝ የእስራኤል ወዳጅ ፕሬዝዳንት ነኝ የሚሉት በፖለቲካዊ ምክንያት ነው የሚሉ ሰዎች ደግሞ ነባሩን አስተሳሰብና አሰራር ለመቃረን የሚያደርጉትን እንቅስቃሴ ይጠቅሱላቸዋል። በተለይም ፕሬዝዳንት ኦባማ ከኢራን ጋር የተፈራረሙትን የኒውክለር ስምምነት አብዝተው የሚጠሉት ትራምፕ በመጀመሪያው ዙር ስልጣናቸው የመጀመሪያ ወራት ቀዳደው ጥለውታል። ኢራንን እንዲህ አድርጎ ማባበል አይገባም ባይ ናቸው። በእርግጥ ነገሩን ከፍ አድርገው ሲገልጹት በ2023 ኦክቶበር 7 ሐማስም በሰማይም በምድርም እስራኤልን ያጠቃው እኔ ስልጣን ላይ ስላልነበርኩ ነው ብለው በዚያን ወቅት ዋይት ሃውስ ባለመኖራቸው ሲጸጸቱ ተሰምተዋል። ከ2 ዓመት በፊት 2 አይሁዳውያን ጋዜጠኞች ለአንድ እስራኤል ሃዮም ለተባለ የአይሁዶች ቴሌቪዥን ቃለመጠይቅ ሊያደርጉ ፍሎሪዳ ወደሚገኘው የዶናልድ ትራምፕ ቢሮ ጉዞ አደረጉ። ያኔ ድጋሚ ለመመረጥ እሳቸው እያሟሟቁ ነበር። ጠያቂዎቹ አንተ የእስራኤል የምንጊዜም ባለውለታ ነህ፣ አሁንስ ብትመረጥ ያውለታ ይቀጥል ይሆን ሲሉ ጠየቋቸው። እሳቸው መለሱ፣ እኔ የአሜሪካ ፕሬዝዳንት በሆን ኖሮ ሐማስ አያጠቃችሁም፣ ጦርነትም አይቀሰቀስም ነበር አሉ። እንዴት የሚለውን ያብራሩታል። ፕሬዝዳንቱ እኔ በሆን ኖሮ በፍጹም አትደፈሩም ነበር። ምክንያቱም ኢራን ገንዘብ እንዳይኖራት ማድረግ ይቻላል። እኔ ፕሬዝዳንት እያለሁ ኢራን ነዳጇን ማንም እንዳይገዛት አድርጌ አድህቻት ነበር። ቻይና ከኢራን የምትገዛውን ነዳጅ አቁማለች። ምክንያቱም ቻይናዎችን ከኢራን ነዳጅ መግዛታችሁን የምትቀጥሉ ከሆነ ከአሜሪካ ጋር የምትሰሩት ቢዝነስ የለም ብያችኋለሁ።
47 ሀገራትን ከኢራን ነዳጅ እንዳይገዙ ራሴው ነኝ ያነጋገርኩት። ከኢራን ነዳጅ ከገዛችሁ በአሜሪካ ምድር አንድም ቢዝነስ አትሰሩም፣ እናንተንም የሽብር ኃይል ናችሁ ብለን እናውጃለን ብያችኋለሁ። አንደኞቹም አልተቃወሙኝም። ኢራንም በቃ ምንም የነዳጅ ንግድ አልነበራትም ማለት ትችላለህ። በእኔ ምክንያት ማንም ሰው ነዳጅ እንዳይገዛችሁ አድርጊያችኋለሁ። ሐማሶቹም የሚመጣባቸውን ቅጣት ስለሚያውቁት አይደፍሯችሁም ነበር። የእስራኤል መጠቃት አንገብግቧቸው የይሁዲዎች መወጋት አስቆጭቷቸው ሲናገሩ የነበሩት ትራምፕ ድል ቀንቷቸው ወደ ቤተ መንግሥት ተመለሱ። በዚህ ጊዜ ከአሜሪካ ውጭ በዶናልድ ትራምፕ መመረጥ በደስታ ሲስቅ የዋለ ሰው ማን ነው ቢባል ቤንያሚን ኔታንያሁ ሳይሆኑ አይቀሩም። በዚህ ዕለት የአሜሪካ ምርጫ ውጤቱ ይፋ እንደተደረገ በይፋ የተከሰቱት የእስራኤሉ ጠቅላይ ሚኒስትር ማልደው ተነሱ። አንተ በምድራችን ላይ የትኛውም ሀገር የማይፈጽመውን ታላቅ ታሪክ የሠራህ ታላቅ ሰው ሆይ እንኳን ደስ አለህ አሉ። ይህ ወቅት ደግሞ ጠቅላይ ሚኒስትሩ በኢራን ስፖንሰር ከሚደረጉ ታጣቂ ኃይሎች ጋር የሚዋጉበት ወሳኝ ሰሞን ነበር። አገሪቱ በተራራ ስር ሰርተዋለች የሚባለውን የኒውክለር መሠረተ ልማት ለማውደም መሳሪያው ያላት ብቸኛ ሀገር አሜሪካ መሆኗን የሚያውቁት ኔታንያሁ ይህ ትብብር እንዲደረግላቸው የባይደንን አስተዳደር ጠይቀው በጎ ምላሽ አላገኙም። የትራምፕ መመለስ ግን ለዚህ ጥያቄ ፈጣን ምላሽ እንዲያገኙ ረዳቸው። ኢላማውን ሲያዛንፍ ይመታል የሚባልለት 13600 ኪሎ ግራም የሚመዝነው ቦምቡ 60 ሜትር ከመሬት በታች መጥለቅና ማጥቃት ይችላል ተብሎ የተጻፈለትን ቦምብ ትራምፕ እንዲተኮስ ፈቀዱ። ኦፕሬሽን ሚድናይት ሃመር የሚል ስያሜ በተሰጠው በአምናው ዘመቻ ብዙ የተባለለት ጥቃት በኢራን ላይ ሆነ። ኔታንያሁም አመሰገኑ። የአንተ ድንቅ ውሳኔ ታሪክ አንድ አደገኛ አገዛዝ በተነሳ ጊዜ አደገኛ መሳሪያ በታጠቀ ወቅት እርምጃ የወሰደ መሪ ብሎ ይመዘግብሃል አሉ። History will record that President Trump acted to deny the world's most dangerous regime the world's most dangerous weapons. የኢራንን የገንዘብ ምንጭ መቆለፍ ማለት ለሐማስም ለሂዝቦላም የሚደረግን የፋይናንስና ወታደራዊ ድጋፍ ማስቆም ማለት ነው ብለው ይናገሩ የነበሩት ትራምፕ አሁን የእነዚህን ሁሉ የጡት እናት ቴህራንን አብረው እየደበደቡ ናቸው። የቴህራንን መንግስት መንቀል ግቡን ያደረገውን ዘመቻም ተቀላቅለዋል። ይህንን ዘመቻ የተቀላቀሉት በእስራኤል አስገዳጅነት ነው የሚሉ ሰዎች የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ አፍ አምልጧቸው የተናገሩትን ንግግር እማኝ ያደርጋሉ። በእርግጥ ማርኮ በኋላ ላይ ለእስራኤል ስንል ገባን ብለው የተናገሩትን ለማስተካከል ሲጥሩ ተስተውለዋል። እንዲያም ሆኖ እውነተኛውና ትክክለኛው ምክንያት መጀመሪያ የተነገረው ነው የሚለውን ያልተስማሙበት ጥቂቶች ናቸው። ማርኮ ሩቢዮ እርስ በርሳቸው የተጣረሱ አንድ ጊዜ ለእስራኤል ሲሉ እንደገቡበት የተናገሩበት፣ ሌላ ጊዜ ደግሞ ለአሜሪካ ሲባል እንደዘመቱ ያብራሩበት፣ የመጀመሪያውን የካዱበት ሁለቱም ንግግራቸው መነጋገሪያ ሆኖ ሰንብቷል። በ24 ሰዓታት ሁለት አንደበት ባሰሙት ሚኒስትሩ የተገረሙ ጋዜጠኞች ጠየቁ። ትናንት እስራኤል ኢራንን እንደምትመታ ስላወቅን በዚህም ምክንያት እኛ ጣልቃ መግባት እንዳለብን ወሰንን ብለው እርስዎ ነገሩን። ዛሬ ደግሞ የአሜሪካን ጥቅም ኢራን ልታጠቃ ስትል ገባን አሉን። የቱ ነው ትክክል አሏቸው። ሩቢዮ ግን ሸመጠጡ። እኔ ትናንት እንደዚህ አላልኩም። ያልኩት የእስራኤል እርምጃ እንደሚኖር መረጃው ነበረን። ያ ደግሞ የአሜሪካ ኃይሎች ላይ ጥቃት እንደሚያስከትል እናውቅ ነበር ነው በማለት አብራሩ። ሁለቱንም ንግግሮቻቸውን በተለያዩ ቀናት የተነገሩትን በተከታታይ እንከታተላቸውና ዝግጅታችንን እንቋጭ። Yesterday you told us that Israel was going to strike Iran and that's why we needed to get involved. Today the president said that Iran was going to get Yeah, your statement is false. So that's not what I was asked very specifically. Were you there yesterday? Yes, I asked okay. a question. No, were you the one that, because somebody asked me a question yesterday, did we go in because of Israel? And I said, you were asking me that follow-up. And I said, no. I told you this had to happen anyway. We knew that there was going to be an Israeli action. We knew that that would precipitate an attack against American forces. And we knew that if we didn't preemptively go after them before they launched those attacks, we would suffer higher casualties and perhaps even higher those killed.